ዛሬ በዚህ መልኩ ጌታ ረድቶናል። እግዚአብሔር በዚህ መልኩ ዊግ ወይም ሂውማን ሄር የምትጠቀሙ ሰዎች ለጡት ካንሰር እንዲሁም ለሆርሞን መዛባት ከዛም ባሻገር ስነ ተዋልዶ ጤና ላይ ችግር እንዳለውም ጥናቶች እያመለከቱ ይገኛሉ። ብዙ አይነት ንቅሳት ገርሞኛል፣ ግን የዚች በጣም ነው የገረመኝ። እንዳታውቁ ነቻ ሀቢቢ ለአሁንታ በርሲሳ 10 ሚሊዮን እና ባለ 3 መኝታ ቤት ሰጥተዋለች። እስቲ የቀረውን እሱ ይንገራችሁ። ስምህን አልጠራም። በልጅነት ጫት ያስጀመርከኝ ልጅ ማለት ነው። ጫት ያስጀመርከኝ ልጅ ስምህን አሁን አልጠራም። ፈጣሪ እከኪል ከቅብህ አላቋርጥም ጀምሬ ሳይፍን ቀይሬ። በዚህ ሰዓት አሳዛኝ ዜና ተሰምቷል። የታዋቂው ፖለቲከኛ በቀለ ገርባ ልጅ የሆነው ናኦል በቀለ ገርባ ዛሬ በ33 ዓመቱ ህይወቱ ማለፉ እየተነገረ ይገኛል ማለት ነው። ታገቢያታለሽ አትመናቀሪ ወስፌ። አርቲስት ሙሉ ዓለም ጌታቸው ከጤግሮስ ጋር ያለኝን የአምባሳደርነት ስምምነት ከቀን 25/7/2018 ጀምሮ ቀድጄ ጥየዋለሁ። እነዚህ ከላይ የምታዩቸው ጥንዶች እንግዲህ በልጅ የተከበቡ ማለት ነው። በትዳር አብሮ ይኖሩ ነበረ። ከዛም ልጆች አፍርተዋል። ልጆቻቸውም ትልልቅ ናቸው እንደምታዩትና ከዛ 8 ዓመት ከተፋቱ ከ8 ዓመት በኋላ ተመልሰው አብረው ለመኖር ከነገና ተጋብተው ብዙ አይነት ንቅሳት ገርሞኛል፣ ግን የዚች በጣም ነው የገረመኝ። እንዳታውቁ ምኑ ነው ማለት ምኑ ነው እንዳያቆም የፈለግሽው ምኑ ነው ደግሞ ከስር እኮ ይሄ ርዕሱ ከሆነ ደግሞ ቀጣይ ደግሞ መጻፍ ነበረብሽ። ከስር ምን እንደሆነ ይሄ ሐሳብ ዝርዝር መስጠት ነበረብሽ። ግን ማለት ነው ግን አንቺ ከኋላ ነሽ ከፊት ነሽ ደግሞ ምንድነው ጀርባሽ ነው ሆድሽ ነው ሆዴት ነው ጋር ምን ይሁንና እንግዲህ እንደጠየቀችው አንቺ ምን ለማስተላለፍ ነው የፈለግሽው እዚህ ጋር ምኑን ነው እንዳያቆም የፈለግሽው እያለቻት ነው። ምላሽ ስጫት እንላለን እንግዲህ እንግዲህ አርቲስት ገነት ንጋቱ እንግዲህ ማርገዟ አልታወቀም። እንግዲህ ልጅ ወልዳለች ወይ እየተባለ እንግዲህ በሰፊው በማህበራዊ ሚዲያ ሲወራ ሰምተናል። እሷም ይሄንን ቪዲዮ እንግዲህ ያጋራችን ይሆናል። ራሷ ማህበራዊ ድረገጽ ላይ ነው ያጋራችው። እንግዲህ እስቲ እንግዲህ ይሄን ነገር ደግሞ በሰፊው የምታብራራለን ይሆናል ብዬ ተስፋ አደርጋለሁ። ዛሬ በዚህ መልኩ ጌታ ረድቶናል። እግዚአብሔር በዚህ መልኩ አትርፎናል። ቸርች ነበርን፣ ቸርች ሄደን ነው የተረፍነው። እውነት እንዴት የተባረከ ቀን እንደሆነ እኔ እንጃ፣ ግራ ነው ገባኝ። የቤተሰቦቻችንን ጸሎት ሰምቶ ጌታ አትርፎናል። ጌታ ስሙ ይባረክ። እንግዲህ ቤሩት ላይ ያሉ እህቶቻችን ይህንን ቪዲዮ ከሰሞኑ አጋርተው ነበር። ምንድነው እሱ ቤተክርስቲያን በሄድንበት ሰዓት እንግዲህ ይሄ አደጋ ከኢራን ጋር ባለው የተለያዩ እንግዲህ ጦርነቶች ይሄ አደጋ ተከስቶ ነበር። እኛም የነበርንበት ቤትና አካባቢ ከዚህ አደጋ ተጠቂ ውስጥ መሃል ነበረ ነው ያለችው። ምንድነው ግን እኛ በአጋጣሚ አልነበርንም፣ ፈጣሪ አትርፎናል፣ አመስግኑልን እያሉ ነው ያሉት። እንግዲህ ለሀብታም ሹገር ዳዲ ከተባለ ለድሃ ምን ይባላል? ለድሃማ ቅሌታም ሽማግሌ። ብር ከሌለው በቃ ወደ ስድቡ ነው። ዊግ ወይም ሂውማን ሄር የምትጠቀሙ ሰዎች ለጡት ካንሰር እንዲሁም ለሆርሞን መዛባት ከዛም ባሻገር ስነ ተዋልዶ ጤና ላይ ችግር እንዳለውም ጥናቶች እያመለከቱ ይገኛሉ። ጥናቱን ያካሄዱ ደግሞ ፍራንክሊን ይባላሉ። ታዲያ 50 የሚሆኑ ኬሚካሎች በዊግ እና በሂውማን ሄር ላይ መገኘታቸውም ነገሩን አሳሳቢ ያደርገዋል። ቢሊዮን የሚቆጠር ገንዘብ ይወጣበታል። ኢንዱስትሪው ሰፊ ነው። ነገር ግን አምራች ድርጅቶች ግልጸኝነት ይጎላቸዋል። ከዛም ባሻገር የተከለከሉ ኬሚካሎችን በሰው ልጅ ጉዳት የሚያመጡትን የያዙ እንደሆነም ታውቋል። ይህ ጥናት በአሜሪካ ኬሚካል ሶሳይቲ ላይም እንደተመዘገበና እንደሰፈረም ተገልጿል። ጥናትም 43 የሚሆኑ ሂውማን ሄር እና ዊጎች ሲጠቀሙ ሲሆኑ ሁሉም ላይ አደገኛ የሚባል ወደ 170 የሚሆን ኬሚካል እንደተገኘባቸው ተገልጿል። የተባበሩት መንግስታትም ሆኑ የአውሮፓ ኬሚካል ማህበራት እነዚህን አደገኛ ነው ያሏቸውን 48 የሚጠጉ የተከለከሉ ኬሚካሎችን እንደያዙም ጥናቱ ያመለክታል። በተለይም እነዚህ ሂውማን ሄሮችና ዊጎች ሲቀጠሉ፣ ሲሰፉ እንዲሁም ሲጠለቁ ከቆዳ ጋር ያላቸው ግንኙነት እንዲሁም አንገት አካባቢ የሚፈጥሩት ግንኙነት ጡት ካንሰር፣ ለሆርሞን መዛባት እንዲሁም በስነ ተዋልዶ ላይ ትልቅ ጫናን የሚያመጡ ስለሆኑ ጥንቃቄ ሊታከልባቸውም ይገባል ተብሏል። ታዲያ አምራች ድርጅቶችም ግልጸኝነት ይጎላቸዋል። እያንዳንዱ ያለበትን ኬሚካልና ችግሮቹን ለተጠቃሚዎች ይፋ ስለማያደርጉ ችግሩን ጎላ ያደርገዋልም ተብሏል።
ዊግ እንዲሁም ሂውማን የሚጠቀሙ ወዳጆች ካሏችሁ ሼር እያደረጋችኋቸው ይህንን መልእክት አድርሱላቸው። እንግዲህ ያው በመጨረሻም ቆንጆ ጥናት እስከዛሬ ከተጠኑት ጥናት ቆንጆ ጥናት የተጠና ይመስለኛል። ያው የወንዶችን ኪስ እንግዲህ ከሚያስደነግጡ ነገሮች እንደዚህ አይነት ጥናቶች ቢካሄዱ ጥሩ ነው ባይነኝ እንደኔ። እንግዲህ የሚሉት ነገር እውነት ከሆነ እንግዲህ ሴቶቻችን ራሳችሁን ከእንደዚህ አይነት ነገር ጠብቁ ላለሁኝ። እንግዲህ እናንተ ምን ትላላችሁ ሴቶች? እንግዲህ ኮሜንት ላይ አንዷ ምን አለች? ባለቤቴ ሳሳያት ይሄንን ኤአይ ነው አለችኝ አለና፣ እንዴት ነው እናንተ ታምኑበታላችሁ ይሄንን ጥናት? ነች አቤቤ ለአሁንታ በርሲሳ 10 ሚሊዮን እና ባለ 3 መኝታ ቤት ሰጥተዋለች። እስቲ የቀረውን እሱ ይንገራችሁ። ዛሬ አንዲት ስለተጣለች የሀገር ባለውለታ ልነግራችሁ ነው የመጣሁት። ጌጤነሽ ኡርጌ ትባላለች። በካሽ ሳይሆን ጌጤ ኡርጌ የምትባል ሯጭ ነበረችና በጣም ተገፍታ እዛ ጫካ ወድቃ ነበርና ከነማዳሊዋ ጭቃ ቤት ውስጥ ነበር የምትኖረው ጫካ ላይ ማለት ነውና እቺን ሴትዮ ደጋግሞ ቪዲዮ ሰርቶላት ነበርና ዛሬ አዳነች አቤቤ 10 ሚሊዮን እና ባለ 3 መኝታ ኮንዶሚኒየም ሰጣቻለች። ይሄ ማለት እሱ እንዳገኘው ነው የምቆጥረው ነው። ለሱ እኮ አይደለም የምትሰጠው። ሜንታል ሳቲስፋክሽኑ ግን ከተበደለ ሰው ጋር ከተገፋ ሰው ጋር ስትቆም ሜንታል ሳቲስፋክሽኑ ልክ ለአንተ እንደተሰጠ ነው የምትቆጥረው። ስምህን አልጠራም። በልጅነት ጫት ያስጀመርከኝ ልጅ ማለት ነው። ጫት ያስጀመርከኝ ልጅ ስምህን አሁን አልጠራም። ፈጣሪ እከኪል ከቅብህ ቅዘን በቅዘን አድርጎ አንተን ያሳየኝ። እንዲሁ አይለፍልህ ዘላለምክን አክከህ ፎክተህ ቅር። እንደዚህ ነው ምንድነው እንግዲህ የወንድማችን ለምን ጉዳይ እንደሆነ ባላቅም እንግዲህ በገጠሩ አካባቢ ተራራ ላይ በሚወጣበት ሰዓት ሌሎቹ እንግዲህ በሰላም እየወጡ ባሉበት ሁኔታ ላይ እሱ ግን እንዲህ ለመውጣት ከብዶት በሁለት በሶስት ሰዎች እርዳታ ነው እየወጣ ያለው። እንዲህ አሞቴን ያፈሰሰው እንግዲህ ያንተ እጅ አለበት ጫቱ ነው እያለ ነው። አላቋርጥም ጀምሬ ሳይፍን ቀይሬ እንዲህ ነበረ ካላልኩኝ ከትናንት ስተት ተምሬ ሰው ቢያወራ ስለኔ መች ግድ ሰጥቶኝ እኔ አላውቅም። መንዛት መብራራት ስራ ነው ምስ ቃላት አስተዳደር ግጥም አደራደሬ ተደብቆብኝ ሳላውቀው በውስጤ እስከዛሬ ከዘገየ ቢገባኝ ይኸው ማከታተሉን ቀጠል ከትናንት ስተት ተምሬ በዚህ ሰዓት አሳዛኝ ዜና ተሰምቷል። የታዋቂው ፖለቲከኛ በቀለ ገርባ ልጅ የሆነው ናኦል በቀለ ገርባ ዛሬ በ33 ዓመቱ ህይወቱ ማለፉ እየተነገረ ይገኛል ማለት ነው። በጣም የሚያሳዝን ነው። ብዙዎቻችን በኦሮሞ ፖለቲካ ውስጥ ተጽዕኖ በመፍጠር የምናውቀው የበቀለ ገርባ ልጅ ህይወቱ አልፏል። ቀብር ስነስርዓቱም የሚሆነው ዛሬ መጋቢት 29 ሲሆን ዱከም ከተማ ላይ ሙሉ ወንጌል ቸርች ውስጥ እንደሚሆን ታውቋል ማለት ነው። ለቤተሰብ ዘመድ አዝማዶቹ ሁሉ መጽናናትን እንመኛለን። እንግዲህ በጣም የሚያሳዝን ነገር ነው። ምክንያቱም ገና 33 ዓመት ማለት እንግዲህ ገና መኖርን እየጀመረ ያለ ሰው ነው ብዬ ማስበው 30 አካባቢ ላይ ነው የሰው ልጅ በደንብ ህይወትን ይጀምራል ተብሎ እንኳን የሚታሰበው። በዚህ ልክ እንግዲህ ገና ባጭሩ የተቀጨ ወጣት ነው ብዬ አምናለሁ። እንግዲህ ለቤተሰቦቹ መጽናናትን እንመኛለን። እንግዲህ ይንበረከክ አብረው ተንበረከከች የሚባል ነገር መስሏት ነው። ምንም ማድረግ አልችልም። እኔም ሊመታት መስሎኝ ነበረ። ነገር ግን እጅጋ ላይ እንግዲህ ከሰሞኑ የተፈጠረ አንድ አደጋ ነው። ግን ምን እንደሆነ ሊገባኝ አልቻለም። አደጋው ከተፈጠረ በኋላ ሹፌሩም ተሳፋሪዎቹም ሮጠው ነው እያመለጡ ያሉትና ምንድነው ይሄ ነገር ሊገባኝ አልቻለም። ግልጽ አይደለም። እዛ ቦታ ላይ ሆኖ አይደለም ራሳቸውን ለመርዳት እየሞከሩ ያሉት፣ እየሮጡ ነው ጭራሽ እያመለጡ ያሉት። ጉራጌው ጀለሴን ገነት ብትገባ ምን ታደርጋለህ ስለው አከራይቸው ሲኦል እኖራለሁ ሲለኝ ይላል። በለው ምንድነው? ሰው ነው ወይስ ምንድነው? እንደው ይሄ አፋንተን እንጃ መቼ እንደሚያባራ አላውቅም። ታክሲ ውስጥ ተጣልተን የሰደብነው ሰውዬ አስተማሪ ሆኖ ሲመጣ ይላል። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። አቤት አቤት
እንደዚህ አይነት አጋጣሚ አጋጥሞት የሚያውቃል ወይ? ስራ ሊቀጠር ወይ ባይ ኤኒ ሚንስ እንግዲህ በቃ ለሆነ ጉዳይ ሰው ቸኩሎ እየሄደ አግሬሲቭሊ ያንን ሰው ተናግረ ነው አጋጣሚ እዛ ቦታ ላይ ስንገባ ደግሞ እዛ ፖዚሽን ላይ እሱ አስተናጋጅ ወይም ደግሞ የዛ ቦታ እኛ የቸኮልንበት ቦታ ባለ ጉዳይ ሆነን የምንሄድበት ቦታ ኃላፊ ሆነን ስናገኘው ምን ይሰማችኋል? እንደዚህ አይነት ነገር አጋጥሞት የሚያውቅ ሰው አለ? እየበላ ነው፣ ስልኩ ይጠራል። ምንድን ነው ይለዋል። አሁን ምን ብሎ ነው የሚያስረዳው? ምን ብሎ ነው የሚዋሸው? ጓደኛዬ በመጨረሻ ሄልዚ ሪሌሽንሺፕ ውስጥ ሆና ስለ ቁመቱ ማማረር ስትጀምር ይላል። ታገቢያታለሽ፣ አትመናቀሪ ወስፌ። ይህ የመሀንዲሶቻችን ውድቀትን በደንብ የሚያሳይ ነው። ሽንት ቤትና ሻወር ቤቱን በደንብ ይውላል። በምን ታልፎ ያውን በጤና ጣቢያ ውስጥ እንደ ሕክምና ክፍል ውስጥ የሚገኝ እኔ እንግዲህ እንደዚህ አይነቱን መሐንዲስ እኔ መሐንዲስም ነው ማለት ትንሽ ይከብዳል። እንደዚህ አይነት ኢንጂነር አለ ብሎ ማሰብ ይሄ ኢንጂነር መሆን ያለ መሆን ጉዳይ ሳይሆን እንግዲህ ዘሎ እንግዲህ አይደለም ወይ ደግሞ በገመድ አይደለም በሊፍት አይሄድም አልፎት ሊሄድ አይችልም። በቃ ካልሆነ አለመስራት ነው። አንዳንዴ ገንዘብ ሲበላም እንደው በልክ ቢሆን ጥሩ ነው ባይነኝ። ምክንያቱም ወይ በቃ ካልሆነ ወይ ሻወሩን ወይ ሽንት ቤቱን ብቻ መስራት ይቻል ነበር። እዚህ ቦታ ላይ አንዱ የለም ማለት ይሻል ነበር። ግን አሁን ይሄን ቤት ሻወርም ሽንት ቤትም አለው ነው የሚሉት። አርቲስት ሙሉ ዓለም ጌታቸው ከጤግሮስ ጋር ያለኝን የአምባሳደርነት ስምምነት ከቀን 25/7/2018 ጀምሮ ቀድጄ ጥየዋለሁ፣ አቋርጫለሁ የሚል በኦፊሻል በራሱ ገጽ ላይ ይሄንን ለጥፏል። እኛ ምናል ጤግሮስ ትሬዲንግ የፊንቴክ ታላቅ ወንድም ነው። ምን አለ ሙሉ ዓለም ከወጣቶች ላይ ብር ለቅመህ በተባለው በስምምነት መሰረት መኪና እየሰጠህ ስላልሆነ ካሁን ወዲህ በእኔ ስም የሚደረጉ ማንኛቸውም ማስታወቂያዎች አይመለከቱኝም፣ ያለንን ስምምነት በጥሰናል አለ። ጤግሮስ ትሬዲንግ እንግዲህ ከአዲስ አበባ መምህራን ላይ ከኦሮሚያ ወጣቶች ላይ መኪና እናስመጣላችኋለን ብሎ የተለያየ መጠን ያላቸውን ብር ለቅሞ ከ1 ዓመት እስከ 1 ዓመት ከ6 ወር ድረስ ቆይቷል። ከሰሞኑ አርቲስት ሙሉ ዓለም ጌታቸው አንድ ያጋራው ደብዳቤ አለ። ኦፊሻሊ አቁሜያለሁ ሲል ነው እንግዲህ ከዕለት 24 ጀምሮ ይመስለኛል እንግዲህ አቁሜያለሁ፣ ምንም አይነት ውል የለኝም ከዚህ ድርጅት ጋር ሲል እንግዲህ በነ መንሱር ላይና በነ ሰራዊት ላይ የተፈጠረውን ነገር በማየት ይመስለኛል ከዚህ በኋላ ከእናንተ ጋር መስራት አልችልም፣ ምክንያቱም በቃላችሁ አልተገኛችሁም፣ የብዙ ወጣት ገንዘብ እየወሰዳችሁ በሰዓቱና በቦታችሁ ወይም በቃላችሁ አልተገኛችሁም ነው እያለ ደብዳቤው ላይ የሚገልጸው። እንኳን ለሌላ ሰው በቃላቸው ተገኝተው መኪና ሊያመጡ ይቅርና ለኔም ክፍያ አልተፈጸመልኝም፣ እሱንም እንግዲህ በህግ የምጠይቅ ይሆናል ሲል ነው እንግዲህ ያጋራው። እነዚህ ከላይ የምታዩቸው ጥንዶች እንግዲህ በልጅ የተከበቡ ማለት ነው። በትዳር አብሮ ይኖሩ ነበረ። ከዛም ልጆች አፍርተዋል። ልጆቻቸውም ትልልቅ ናቸው እንደምታዩትና ከዛ 8 ዓመት ከተፋቱ ከ8 ዓመት በኋላ ተመልሰው አብረው ለመኖር ከነገና ተጋብተዋል። ይሄ በጣም ያስገርማል። አሮን እኔ እናንተ ሌላ ቦታ አይታችሁ ከሆነ እንዲህ አይነት ታሪክ ተፋቶ መልሶ ከረጅም ዓመት በኋላ ታርቆ መኖር ይቻላል? እንዴ በጣም ነው ሰርፕራይዝ ያደርገኝ። ፕላስ ደግሞ በዛ ሰዓት የልጆቹን ፈገግታ አይታችሁ በተለይ የትንሹ ወንድ ልጅ ደስታ ስታዩ ከእናት አባቶቹ በላይ የተጠቀሙት ልጆቹ ናቸው። ደስታቸውን አስቡት። እንዴት በህይወታቸው ምን አይነት ስሜት ሊሰማቸው እንደሚችል ማለት ነው። ምክንያቱም ፍቺ በጣም ቀላል ነው። እኛ ምክንያት ከፈጠርን ትዳር አንድም ቀን አያድርም ማለት የሰው ልጅ ነው። ብዙ እንከን አለበት፣ ስጋ ለበስ ነው፣ ብዙ ስተቶች አሉት፣ ብዙ ድካሞች አሉት እና ግን መፋታት በጣም ቀላል ስለሆነ ማለት መታረቅ ግን ከባድ ነው። ደግሞ በዛ ላይ 8 ዓመት ተለያይተ በዛው ብዙ ታሪክ አልፈዋል፣ ብዙ ነገር አሳልፈ አይ ያላንቺ መኖር አልችልም፣ ያላንተ መኖር አልችልም፣ ምንም የልጆቼ አባት ተባብለው ነው አይገርም? የልጆቼ እናት እንከኔን ሚስጥሪን የምታቂ አንቺ ነሽ፣ ሁሉ ነገርሽን የማውቀው አንቺ ነሽና ካንቺ በላይ ካንተ በላይ ሌላ ሰው ድጋሚ እዚህ ምድር ላይ ላገኝ አልችልም ተብሎ በዛ ላይ እዚህ ምድር የምንኖረው አጭር ህይወት እና ቀሪ ህይወታችንን ለምን ልጆቻችን ደብሯቸው ይኖራሉ በሚል አብረው መኖር ጀምረዋልና እጅግ በጣም
እንኳን ደስ አላችሁ የዚህ ታሪክ ባለቤቶች። በእውነት እግዚአብሔር ረድቷችሁ ነው። ከባድ ነገር ነውና እስቲ አይተናቸው እንመለስ። እንግዲህ ከ8 ዓመት የመፋታት ወይም ደግሞ ያለ መስማማት ቆይታ በኋላ እንደ አዲስ በእነዚህ ልጆቻቸው ሙሽርነትን እንደ አዲስ ያጣጣሙ የተባሉትን ቤተሰቦች እስቲ አይተናቸው እንመለስ። ደስ ይላል። አይ ቲንክ 3 ልጆች አሏቸው መሰለኝ፣ 2 ወንድ 1 ሴት። ይሄ ምንም በቃ እንጃ ፈጣሪ የሚወደው የተለየ ነገር ነው ብዬ አስባለሁ። ከዚህ ያለ ረጅም ጊዜ ቆይታ በኋላ እንግዲህ